የዛሬው ደርሳችን እንደሚታወቀው አንድ ሰው ከሞተ በኋላ በጥሩ ነገር ያወሱት እንደሆነ ማውሳቱ ይፈቀዳል ወይስ አይፈቀድም፣ ይጠቅመዋል ወይስ አይጠቅመውም የሚለው በተመለከተ ይሆናል። عن أنس بن مالك رضي الله عنه قال: مر بجنازة فأثنى عليها خيرا فقال نبي الله صلى الله عليه وسلم: وجبت وجبت وجبت. ومر بجنازة فأثنى عليها شرا فقال نبي الله صلى الله عليه وسلم: وجبت وجبت وجبت. فقال عمر: فداك أبي وأمي. مر بجنازة فأثنى عليها خيرا فقلت: وجبت وجبت وجبت. ومر بجنازة فأثنى عليها شرا فقلت: وجبت وجبت وجبت. فقال رسول الله صلى الله عليه وسلم: من أثنيتم عليه خيرا وجبت له الجنة، ومن أثنيتم عليه شرا وجبت له النار. أنتم شهداء الله في الأرض. رواه البخاري ومسلم. እንግዲህ እንደሚታወቀው አነስ ብን ማሊክ ባስተላለፉልን ስራቸውን አላህ ይውደድላቸውና አንድ ቀን ሰዎች ጀናዛ ይዞ መጥቶ ነበረና የሞተን ሰው ይዞ ሲመጡ ነቢዩ ዓለይሂ ሰላቱ ወሰላም ሲያዳምጧቸው ስለዚህ ሰው ጥሩነት ይናገራል። ጥሩ ነበረ፣ አዛኝ ነበረ፣ እንዲህ ያደርግ ነበር እያሉ በጎ ስራውን ሁሉ ሲናገሩ ይሰማሉ። ከዛ ምንድን አሉት ነቢዩ ዓለይሂ ሰላቱ ወሰላም? ወጀበት ወጀበት ወጀበት፣ ሶስት ጊዜ ጸደቀች 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 አሉ። ተገባው ተገባው ተገባው። በኋላ አሁንም ሁለተኛው ጀናዛ ሲመጣ በመጥፎ ስራውና መጥፎ ዝናውን እየተናገሩ እንዲህ አዛ ያደርግ ነበር፣ እንዲህ አይነት ክፉ ሰው ነበር እያሉ ሲናገሩ ይሰማሉ። አሁንም ሶስት ጊዜ ጸደቀች 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 ይላሉ። ይህንን ከሰሙ በኋላ ሰሃባ ረዲየላሁ ዐንሁ አባቴና እናቴ ፊዳ ይሆንልህና አንተ የአላህ መልእክተኛ ሆይ፣ ያ የመጀመሪያው ጀናዛ ሲመጣ እንደዚሁ ጥሩ መሆኑን ሲገልጹ ጸደቀች ነው ያላችሁት። በሁለተኛውም እንደዛው ምን ለማለት ፈልጎ ነው? የጸደቀው ምንድን ነው ብሎ ይጠይቋቸዋል። ያ ጊዜ ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? እናንተ ማንኛውንም ሰው በጥሩ ዝናው ያነሳችሁት ከሆነ ጥሩ ሰው እንደሆነና ጥሩ ስራ እንደነበረው የተናገራችሁ ከሆነ ያወደሳችሁት ከሆነ ጀነት ጸደቀለች ብያለሁ። ጀነት ጸደቀችለት፣ ተገባው። ወመን አስነይቱም ዐለይሂ ሸራ፣ በመጥፎ ያነሳችሁትና መጥፎ ዝናውን የተናገራችሁበት ሰው ወጀበት ለሁና፣ እሱ የሚገባው እሳት ነውና ጀሃነም ጸደቀችለት፣ እሳት ተገባው ነው ያልኩት። ምክንያቱም አንቱም ሹሀዳኡ ላሂ ፊል አርድ፣ በምድር ላይ እኮ አላህ ሱብሓነሁ ወተዓላ እናንተን ነው ምስክር አድርጎ ያስቀመጠው። ምስክር ናችሁ እናንተ። በጥሩ የመሰከራችሁለት አላህ ይቀበለዋል፣ ወደ ጀነት ያስገባዋል። በመጥፎ ደግሞ ያነሳችሁትና መጥፎ ስራውን ግልጽ አድርጋችሁ የመሰከራችሁበት ከሆነ የጀሃነም ነው በሚል ነው ነቢዩ ዓለይሂ ሰላቱ ወሰላም የተናገሩት። ረዋሁ ቡኻሪ ወሙስሊም።
وعنه أن النبي صلى الله عليه وسلم قال: ما من مسلم يموت فيشهد له 4 أبيات من جيرانه الأدنين أنهم لا يعلمون إلا خيرا إلا قال الله: قد قبلت علمكم فيه وغفرت له ما لا تعلمون. رواه ابن حبان في صحيحه. በተጨማሪም አነስ ብን ማሊክ ባስተላለፉልን ሐዲስ ምን ይላሉ? ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል: ማንኛውም ሙስሊም የሆነ ሰው በሚሞትበት ሰዓት 4 ጎረቤቶቹ ቅርብ የሆኑና 4 ጎረቤቶቹ በጥሩ የመሰከሩለት ከሆነ እኛ በሱ አናቅም ጥሩ ነገር ቢሆን እንጂ ብሎ ያሉ ከሆነ አላህ ሱብሓነሁ ወተዓላ እንዲህ ቢላቸው እንጂ ምን ይላቸዋል? እናንተ የምታውቁትን ተቀብያችኋለሁ፣ የማታውቁትን ደግሞ አውፉ ብዬዋለሁ ብሎ መልስ ይሰጣቸዋል። እንግዲህ የሰው ልጅ ያወቀውን ነው። አንድ ሰው ጥሩ ሲሰራ ጥሩ ሲናገር ያወቀውን ይናገራል። ነገር ግን በቀልቡ ምን እንደሚያስብና ውስጣዊ በሆነ ሁኔታ የሚያደርገውና የሚያስበው የነበረውን ነገር ሰው ሳያየው ሳይመለከተው የሰራው ነገር ሁሉ አላህ ብቻ የሚያውቅበት ስለሆነ ያንን እኔ አውፍለዋለሁ፣ የእናንተን ውደሳ ተቀብያችኋለሁ እላቸዋለሁ። عن أبي هريرة رضي الله عنه عن النبي صلى الله عليه وسلم يروي عن ربي عز وجل قال: ما من عبد مسلم يموت فيشهد له 3 أبيات من جيرانه الأدنين بخير إلا قال الله عز وجل: قد قبلت شهادة عبادي على ما علموا وغفرت له ما أعلم. አሁንም በተመሳሳይ አቢ ሁረይራ በበኩላቸው እንዳስተላለፉልን ነቢያችን ዓለይሂ ሰላቱ ወሰላም ሐዲስ ቁድስ በሚባለው ሐዲሳቸው ይህ ከጅብሪል ሳይሆን ቀጥታ አላህ ሱብሓነሁ ወተዓላ የነገራቸው የሆነው ሐዲስ ቁድስ ይባላልና በሱ ሐዲስ ምን ብለዋል? 3 ሰዎች እንኳን የመሰከሩለት ከሆነ 3 ጎረቤቶች ቅርብ የሆኑ በጥሩ ነገር የመሰከሩለትና ይህ ሰው ጥሩ ነበር ብሎ ከተናገሩ አላህ ሱብሓነሁ ወተዓላ እንዲህ ይላቸዋል: ቀድ ቀበልቱ ሸሃደተ ዒባዲ የባሪያዎቼን ምስክርነት ተቀብያለሁ። ዐላ ማ ዐሊሙ ያወቁትን ነገር ምስክርነታቸውና የሰጡትን ውደሳ ተቀብያለሁ ይላል። ወገፈርቱ ለሁ ማ አዕለም እኔ ደግሞ የሚያውቀው ነገር ነበረ አውፉ ብዬዋለሁ። ጎረቤቶቹ በጥሩ የሚያወድሱት ከሆነና በጥሩ የሚዘንሉት ከሆነ እነሱ የሚያውቁት እኔ የሚያውቀው ወንጀል ነበረ አውፍ ብዬዋለሁ ይላል አላህ ሱብሓነሁ ወተዓላ። وعن عمر رضي الله عنه قال: قال النبي صلى الله عليه وسلم: أيما مسلم شهد له 4 نفر بخير أدخله الله الجنة. قال: فقلنا: و3؟ قال: و3. فقلنا: و2؟ قال: و2. ثم لم نسأل عن الواحد. رواه البخاري. ዑመር ባስተላለፉልን ሐዲስ ስራቸውን አላህ ይብዛላቸውና ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል: ማንኛውም ሙስሊም የሆነ ሰው 4 ሰዎች እንግዲህ ቅድም ጎረቤቶች ነበረ 4 ሰዎች በጥሩ የመሰከሩለት ከሆነና ጥሩ ሰው ነው የሚል ቃል የተናገሩ ከሆነ
አላህ ሱብሓነሁ ወተዓላ ጀነት ቢያስገባው እንጂ ብሎ ነቢዩ ተናግረዋል። ያን ጊዜ እዛ ነበሩ ሰዎች ምን ይላሉ? ሶስት ሰዎች ቢመሰክሩለትስ? ቃል ሶስቱም ሰዎች ቢመሰክሩለት ጀነት ያስገባዋል አላህ። ሁለት ሰዎች ቢመሰክሩለትስ? ቃል ወስናን ሁለቱም ሰዎች ጥሩ ሰው ነበር የሚል የመሰከሩለት ከሆነ ጀነት ያስገባዋል። አንድ ሰውስ ብለን ግን አልጠየቅናቸውም ብለዋል። ይህ ታዲያ አንድ ሰው ከሞተ በኋላ ጥሩ ነው እንዲህ ነው የሚባለው ጥሩ ሆኖ ሲገኝ በሀያት እያለ ጥሩ የሚሰራ ከሆነ ሩሩ ከሆነ ጥሩ አኽላቅ ያለው ከሆነ ከሞተም በኋላ ጥሩ መሆኑን ይገለጽለታል። በዛ ጊዜ እሱም ደግሞ መግፊራ ያገኛል፣ ጀነት ያገኛል ብሎ ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። وخرج البزار بإسناده عن عامر بن ربيعة رضي الله عنه قال قال رسول الله صلى الله عليه وسلم إذا مات العبد والله يعلم من شره ويقول الناس خيرا قال الله عز وجل لملائكته قد قبلت شهادة عبادي على عبدي وغفرت له علمي فيه ነቢያችን ዓለይሂ ሰላቱ ወሰላም አሁን በተመሳሳይ ምን ብሎ ይናገራሉ? አንድ ባሪያ ሙእሚን የሆነ ሰው የሞተ እንደሆነ አላህ ይህንን ሰው የሚያውቀው ግን ወንጀለኛ መሆኑን፣ አህለ ሸር መሆኑን፣ ሸር የሚያበዛ ሰው መሆኑን ያውቀዋል። ሰዎች ግን ሲናገሩ ጥሩ መሆኑን ይገልጻል። ጥሩ ሰው ነበረ፣ አዛኝ ነበረ፣ ሩህሩህ ነበረ፣ ለሰው ያዝን ነበር፣ ለሁሉም የሚተዛዘን ሰው ነው ያጣ ነው እያለ ሰው ሲናገር አላህ ሱብሓነሁ ወተዓላ ምን ይላል? ወዲያውኑ ለመላኢካዎቹ መልእክት ያስተላልፋል። እናንተ መላኢካዎቼ ሆይ እኔ በዚህ ባሪያዬ ላይ ባሪያዎቼ የተናገሩት ነገር ተቀብያለሁ፣ የእነሱ ምስክርነት ይቀድማል፣ እኔ የሚያውቀውን ግን አፉ ብዬዋለሁ ብሎ ይናገራል አላህ ሱብሓነሁ ወተዓላ። በዚህ ሁኔታ ወንጀል ሁሉ ተምሮ ወደ ጀነት መሄድ እድል ያገኛል ብሎ ነቢያችን ተናግረዋል። سواء من أذى مصابا خرج الترمذي بإسناده عن عبد الله رضي الله عنه قال قال رسول الله صلى الله عليه وسلم من عز مصابا فله مثل أجره በዚህ ሐዲሳቸው ምን ይላሉ? ትርሚዚይም እንደዘገቡልን የአብዱላህ ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል። አንዱ ሙሲባ የደረሰበት ሰው ወይ ባለቤቱ ወይ ልጆቹ ወይ አንድ ቅርብ የሆነ ዘመድ ሞቶበት ሰብር አላህ ይስጥህ ብሎ ሄዶ ማለትና ትንሽ ማጥናናት አስፈላጊ ስለሆነ ይህንን ሄዶ ያጥናና እንደሆነ አንድ ሰው አጅር ያገኛል። አጅር ምን ያክል? ሰውየው በሰብር አድርጎ የሚያገኘውን አጅር አላህ ሱብሓነሁ ወተዓላ ለዚህም ለሚያጥናናው ይሰጠዋል ብሎ ገልጿል። ሄዶ አብሽር፣ ሞት ቢሆን ማይቀር ነው፣ ሁሉም ይሞታል፣ ሰብር አድርግ፣ አላህ ሰብር ስጥ ማለት ቀላል አይደለም። ይህንን በማለቱ የሰውየውን አጅር የሚያክል ነገር ይሰጠዋል። وخرج ابن ماجه بإسناده عن عمر عن عمرو بن حزم رضي الله عنه عن النبي صلى الله عليه وسلم قال ما من عبد مؤمن يؤذى أخاه بمصيبة إلا كساه الله من حلل
الكرامة يوم القيامة. عمرو بن حزم باستلالف لن سراتون الله يبدد الله تسونا نبياتنا عليه الصلاة والسلام اللي بلوان عنكم مؤمن يونا باريا مؤمن يونا وندمون هيدو لما تنانات صبر الله يستقبلون يا تنانا وندهونا الله سبحانه وتعالى نجيك يا باكن كفتنا كبر يا الله ينور كعباب يا لبسو انجي لما انهم يا لبسو لذي لا تنانا صبر لا لبنيدو تاقس بلو أبشر بلو لسوا الله سبحانه وتعالى يكرام نفس الله يا نفس وخرج الترمذي بإسناده عن أبي بردة رضي الله عنه عن النبي صلى الله عليه وسلم قال: من عز ثقلا كسي بردا في الجنة أظن እናቱ የሞተችበት ወይም ቅርብ ዘመዱ ሞቱበት ሄዶ ያጥናናው እንደሆነ ነገ ጀነት ውስጥ ከፍተኛ ኑር ያለው ልብስ አላህ ያለብሰዋል በሚል ደጋግሞ ገልጿል። من عز حزينا ألبسه الله التقوى وصلى على روحه في الأرواح ومن عز مصابا كساه الله هلتين من حلل الجنة لا تقوم لهم الدنيا الحديث. አሁን በሚቀጥለው ሐዲስ ምንድን ያሉት ጠበራኒ በሰነዳቸው እንዳስቀመጡት ጃብር ብን አብድላህ አስተላልፎታል ብሎ ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ብለዋል ነው ያ አንድ ያዘነን ሰው በሞትም ይሁን በሌላም ጉዳይ ይሁን ትልቅ ሐዘን ደርሶበት ሄዶ ያጠናናው እንደሆነ አንድ ሰው አላህ ሱብሓነሁ ወተዓላ እዚያ ዱንያ ላይ የተቅዋ ልብስ ያለብሰዋል። የተቅዋ ልብስ ያለብሰዋል። እንደዚሁም በሱ ሩህ አርዋህ የተባለ በአጠቃላይ ዱዓ ያደርግለታል ማራዊ እያለ የአንድ ሙሲባ የደረሰበት ሰው ደግሞ ሄዶ አሁንም ያጠናናው እንደሆነ ጀነት ውስጥ ሁለት የኑር ልብሶችን ያለብሳቸዋል። ላ ተቁሙ ለሁም አዱንያ እነዚህ ሁለት ልብሶች አዱንያ ላይ ብቅ ያሉ እንደሆነ የፀሐይን ኑር ድምዝዝ የሚያደርጉ ናቸው። ብርሃናቸውና ኑራቸው ማለት ነው።